ያለ ኒካህ ነበር የተወለድኩትና ደግሞ ክርስቲያን ነው እና አባቴ ያልኩኝ የነበርኩት እሱ እንደዚህ ነው የሚለኝ አሁን ግን ሞተዋልና የሆነ ወርስ ነበረኝ 60,000 ደርሶኝ ተጠቅሜበታለሁና መመለስ አለብኝ حرام ይሆነኛል ወላ የለብሽም ከተጠቀምሽ ከጨረሽ በኋላ እስካላወቅሽ ከተጠቅመሽ ችግር የለውም فمن جاءه موعظة من ربه فانتهى فله ما سلف وامره الى الله ነው ያለፈውን መልሽ የሚል ነገር የለም ከዚህ በኋላ የሱ ቤተሰቦች ዘመዶች ናቸው አጎቶች ናቸው ይያልሽ መቅረቡ ክልክል ነው የቤተሰብሽ አይደሉምና ማለት ነው እሺ ጀዛከሙላህ ኸይር አሁን እኔ ማግባት ብፈልግ የእናቴ ቤተሰብ አጎቴዎች ምናምን መዳር ይችላል እነሱ ወይም የሚበልጠው ሸሪዓ ፍርድ ቤት ብትጂ ነው እና ልጅቱን ያኒ ካሳሰራት እንጀራ አባቷ ልጅ ነው ብዮታለው እሱ እንኳን አይሆንም እሱ ማረግ ያለበት አንደኛ እሱ ዘመዷም አይደለም ምንም ግንኙነት የለውም ወክልና ተሰጥቶት ከሆነ ከናቷ ቤተሰቦች እንግዲህ ምናልባት ያንን ማጣራት ያስፈልጋል አለበለዚያ እንደዚህ ያሉ ሴቶች እንደዚህ ያሉ ልጆች ሸሪዓ ፍርድ ቤት ላይ ሄደው ነው መታሰር ያለባቸው ሸሪዓ ፍርድ ቤት ከሌለ የእናት ቤተሰብ አጎቶቿ የእናት ልጆች የእናቷ አባቱና አያቶች እነዚህ ናቸው ከዚያ ካልተቻለ ያካባቢ ታዋቂ ዑለማዎች ሊያስሩላት ይችላሉ አሁን ያኒ ካለክ አይደለም ማለት ነው አዎ ይደሱት እና አሁን ለባለቤቷ ይሄንን ደብቀዋለች ማለት አያውቅም እሷ እንደዚህ አይነት መሆኗን እሺ ታዲያ አሁን ይሄንን ለመናገር በጣም ትፈራለች እና ምን ማድረግ ነው ያለባት አካባቢ ያሉት ዑለማዎች ጋራ በግል ታናግራቸውና መፍትሄ ያረጉላታል እነሱ ኢንሻአላህ ሼህ እና እንደገና ማድረግ አለባቸው እንጂ ኒካቸው ፍቺ መፈጸም አይችሉም አይደል እንደገና አይደለም እንደዚህ ያለ ኒካህ አይሆንም እንደገና ፍቺ አድርገው ነው ኒካህ የሚያደርጉት ፍቺ መቻለና መጀመሪያ ኒካህ ሲኖር ነው እኮ እንደዚህ ያለው ኒካህ ባጢል ነው የሚባለው ሲታወቅ ይቆማል የስካሁኑ ድረስ ነው እንጂ ካወቁት በኋላ ይሄን ከሰሙና እንደማይሆን ከተረዱ በኋላ ተለያይተው በአዲስ እንትን ማለት ነው ያለባቸው ግን እናቷ ኒካሁን የእንጀራና ልጅ ኒካውን ሲያደርግ እናቷ ግን ታውቃለች እናቷ አይደለችማ የምትድረው እና የእናት ወንድ ነው መዳር ያለበት የእናት ወንድም የእናት አባት የእናት ልጅ እነዚህ ናቸው አሁን ታዲያ እሷ ይሄን ነገር መናገር ፈርታ በሌላ ምክንያት ኒካውን አውርድ ዑለማዎችን ታናገር መፍትሄ ያረጉላታል ኢንሻአላህ እሺ ግን ማለት ነው መናገር ፈርታ ኒካው አውርድልኝ ብትለው ወንጀል ይሆንባታል እሷ ያ የመጨረሻ እድል ነው የሚሆነው መጀመሪያ ግን ተሞክር ያን መፍትሄ ካጣች እንደ አዲስ ፍታኝ ብላ በአዲስ እንዲመልሳት ማድረግ ትችላለች ወንጀል አይሆንባትም ኒካውን አውርድልኝ ብላ ብትጠይቅ ማለት ነው ግዴታዋ ነው እንጂ ወንጀል ነው እንዴ ይሄ ስለፈራች ነው እንጂ እኮ ግዴታዋ ነው መንገር እንዲ ነኝ እኔ ማለት እንዲ ነበርኩኝ ተሳስቻለሁ አላህ ከሚቆጣብኝ አንተ ብትቆጣ ይሻላል ብላ እኮ በግልጽ ነው መንገር የነበረባት ችግር እንዳይፈጠር እንዲህን ዘዴዎች ተጠቀም ማለት ነው እንጂ ማስሉማ መንገር ነው ያለባት መቀጠሏ ነው ወንጀሉ እንዲያው ረመዳን የመጨረሻው 10ኛ ቀን ላይ 20 ቀን ካለፈ በኋላ የምትመጣውን 10 ቀን اجتهاد ማድረግ አለብን ጠንክረን ዒባዳ ማድረግ አለብን كان رسول الله صلى الله عليه وسلم يجتهد في العشر الاواخر من رمضان ما في غيرها ነብያችን صلى الله عليه وسلم በረመዳን የመጨረሻ 10 ቀናቶች ውስጥ በጣም ዒባዳ ያበዙ ነበር በሌላው ማድረጉትን وقالت عائشة رضي الله عنها እናታችን አይሻ ምትላለች كان اذا دخل العشر الاواخر ነብያችን እኮ የመጨረሻው 10 የረመዳን ቀን ሲገቡ شد مئزره ትጥቃቸውን ያጠብቁ ነበር በጣም ዒባዳ ያበዙ ነበር واحيا ليله ለሊቱን በዒባዳ ቆሞ ያሳለፉት ነበር وايقظ اهله ቤተሰቦቻቸውን ተነሱ ያሉ ይቀሰቅሱ ነበር كالله رحمة بيتعدلبت خير ميزنبت لليت مت تنسو يالو وأيقظ أخلي حسن السنبر وشد المئزر شد مئزر يتبال كناية عن الاجتهاد في العبادة
በዒባዳ ጠንክረው ለመታገላቸው አባባል ነው ይሄ አንድ ሰው ከባድ ስራ ሲሰራ ምን ትላለህ እስከ ጉልበቱ ቀንፏል ትላለህ ሸድ አንሳ ከይህ ትላለህ ይሄ ሰው ጠንክሮ እየሰራ ነው ብለ ለመግለጽ ነው ነብዩ ሰለላሁ ዐለይሂ ወሰለም በዛ ላይ ይበራቱ ነበር በቃ አሁን ምንዳም ይሰጥበት ሌሊቶች መጣዋል ወአህያ ለይለ ሌሊቱን በዒባዳ ያሳልፉት ነበር ከዛ በፊት ነብዩ ሰለላሁ ዐለይሂ ወሰለም ግማሹን ይሰግዳሉ ግማሹን ይተኛሉ እንዲህ ነበር አላህ Subhanahu Wa Ta'ala ቁርአን ላይ እንዳዘዛቸው ያ አዩሃል ሙዘሚል አንተ ተከናናቢ ሆይ قم الليل إلا قليلا لليتون بسجدت أصلفوا إلا قليلا تنشوان بتشستكر تنشوان تنيا نصفه ويم قماشون قمادر أو ينقص منه تنش كنس أو زيد عليه ويم جمر أبزعنيون لليتون بمقوم أصلفوا ورتل القرآن ترتيلا تبلو نبر كرمضان وج بزين برمي أصلف قماشون بمسجد قماشون بمتنيات رمضان በተለይ አሽሩል አዋኺር ሲገባት ላለች እናታችን አይሻ የመጨረሻው 10 ቀን ሲቀሩ አህያ ለይላ ለሊቱን ቆሞ ሲሰግዱ ነው የሚያድሩት እንቅልፍ አይተኙም ነበር ሱብሃንአላህ ወአይቀض አህለ ቤተሰቦቻቸውን የሚያነቁ ነበር አሁን ኸይር የሚታደልበት ምሽቶች መጥተዋል ተነሱ ይሉ ነበር ባለቤቶቻቸው ልጆቻቸው አላህም ቁርአን ላይ ያዟቸዋል ወእሙር አህለከ ቢሰላቲ ወስጠብር عليها አላህ Subhanahu Wa Ta'ala ቤተሰቦችን በስግደት እዘዝ በዛም ላይ ታግስ ብሏቸዋል ሁሉን ያነቁ ነበር ተነሱ ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም አሽሩል አዋኺር ትልቅ ትግር ያደርጉ ነበር በማፍጠሪያይቱ ሰዓት ላይ የሚደረግ ዱዓ አላህ ሊቀበል ዘንዳ እድሉ ሰፊ ነው እናንተ እድሉ አለላችሁ ምን ያህል ቁርአን ቀርተናል ምን ያህል ዚክር አድርገናል ምን ያህል አላህን Subhanahu Wa Ta'ala አስታውሰናል ነገ የውመል ቂያማ አላህ ዘንድ የሚድኑ ሰዎች ሰላም ያገኙ ሰዎች ቀልባቸው ንጹህ ሰዎች ናቸው እኛን መርጦን በይቱላህ ላይ አስቀምጦናል እኛን መርጦን 2 ሚሊዮን ይኑር 3 ሚሊዮን ይኑር ከዚያ መሐከል እጃችን ተደባልቆ ተከፍቶ ያ አላህ ብለን የምንጠይቅበት እድል ላበቃን ጌታ አስበን ወንጀላችንን ያሳወስን የምናለቅስበት እንቅስቃሴ ነው ቁርአን መቅራት የሚጠናን ከሆነ ያ ጀማዓ በጣም ከባድ ሙሲባ ነው ትናንቱና ዛሬው እኩል የሆነበት ሰው የከሰረ ሰው ማለት እሱ ነው ተብሏል ይሄን ሁሉ ዓለም አሳይተን ዓለም አይደል ያየነው ከሰባቱም ሀገራት የተሰባሰበ ሰው አላየንም ሰላም አለይኩም ነው ከዛ ውጭ አለ እንዴ ኢዘን ቁርአን የሚከብደን ከሆነ ቁርአን ስንይዝ የምናዛጋ ከሆነ ቁርአን ስንይዝ እንቅልፍ የሚመጣ ከሆነ ቁርአን ላይ የምንሰንፍ ከሆነ ከኒፋቅ የሆነች ድርሻ ወደ ልቦናችን ገብታለች ማለት ነው የዱዓ ሀገር ነው አይደል ያለነው የዱዓ ወቅት ነው አይደል ያለነው ቀልባችን ያ አላህ ንጹህ አላህ አድርግልን ብለን ዱዓ እናድርግ ምቀኝነት ከባድ ነው إن أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر من اندونج من أساوكه يا حرمين النافقوت لبوناتችን ውስጥ አላህ ያስገባብ ከመእምናን ባሪያዎቹ አላህ ይመድበን ያን ደቂቃ እንችለዋለን ነው ያንን ዝም ብለህ ግባ የሚባለው ደግሞ አሉት ሸርጥ ምቀኝነት የተፈቀደበት ወይ ደግሞ ቅናት የተፈቀደ በሁለት መንገድ አለ በምን አንድ ሰው ቁርአን ሲቀራ ዒልም ላይ ሲኖርበት ኸይር ነገር ሲሰራስተ ያ ረቢ ለኔም እንደዚሁ ቁርአኑ እንድንቀራ ብትወፍቀኝ እንደዚህ እንዳስተምር ብትወፍቀኝ ብሎ መመኘት ይቻላል እሱ ላይ ይጥፋበት ብሎ ሳይመኝ ማለት ነው ጾመኛ ስትሆን ጆሮ ይጹም ወበሰሩከ አይን ይጹም ወሊሳኑከ መላስ ይጹም ይላል እነዚህ ነገሮቻችን ጾመዋል ወይ አላህዬ ለአንተ ብቻ እኮ ነው የምነግርህ ታውቀዋለህ እኮ ያልነው አለ አጀንዳ አለን እኮ ወላሂ እያንዳንዳችን አላህ ይነስረን አሜን ረመዳን ሙባረክ ስንባል ምንድነው ምን መልሰው ረመዳን ሙባረክ ማለት እኮ የተባረከ ረመዳን ይሁንላችሁ ማለት ነው አሚን ነው የምትሉት ለና ወለኩም ብሎ ለኛም ለናንተም ብሎ መመለስም ይቻላል ረመዳን ሙባረክ ግን ማለት ዱዓ ማድረግ ነው ረመዳን ሙባረክ የተባረከ ረመዳን ይሁንላችሁ ነው አሚን በሉ ቴሌፎን የምትከታተሉ የምትደውሉልኝ ሰዎች አሁን አትደውሉ ባካችሁ ለህክምና ተብሎ የውሻ ስጋ መብላት ክልክል ነው ما جعل الله شفاءكم فيما حرم عليكم የውሻ ስጋ ለመድኃኒትነት ነው ቢባልም መድኃኒት አይደለም
الله سبحانه وتعالى مدانيت ليهونن يميچل النجر حرام አያደርግብንም خبائث من الخبائث ነው መስሱም መብላት አይፈቀድም ለመዳኒትነትም ቢሆን